ውይይት መግባባት እንዲህ በሰዎች መካከል የሚደረጉ ተራ ቃላቶች አይደሉም እንዲያውም ልንገርሽ አይደለ ድልድይ ለመስራት መሻገሪያ ናቸው ወደ መግባባት ወደ መፍትሄ መፈለግ ምክክር ወይም ውይይት ብለሽ ከሰዎች ጋራ ቁጭ ስቲ በቃላት የምትነጋገሪው ተራ ነገር ሳይሆን ጥበብ ነው በቃ ለመስማማት ወደ ፍቅር ለመሻገር ድልድይ ነው በቃ እና እንደ ፍቅር መሻገሪያ ብለሽ በይው ዝም ብሎ የቃላት ልውጥ አይደለም ለቷን ነው ትክክል ናት ሙሌ እንደውም እኮ ካልተደማመጥክ ካልተግባባህ የሚያመራው ወደ ጸብም ሊሆን ይችላል ስለዚህ መግባባትና መመካከር በጣም ነው ሊጠቅሙ የሚችሉት መመካከሩ አሁን አንድ ችግር አለ ወይ ደግሞ አንድ ፍላጎት አለ እዛ ፍላጎት ላይ ለመድረስ እዛ የሚያስፈልገን ነገር ላይ ለመድረስ ሁለት ወገን አለ ማለት ነው አይደል ስለዚህ አንዳንዴ ክርክር ላይ ሁሌ ምን ይገርመኛል ሁሉንም ለማግኘት መሄድም ልክ አይደለም ማለት 100% ሙሉ አንተ ነጥቀኸው የሚፈልገው ነገር እኮ አይገኝም አይደል ለምሳሌ በሰላም አትለያይም ቢያንስ ያን ሰውዬ አስቀይመው ሆኖ የምትለያየው ቅር ያለው ሰውዬ አለ በጣም የተደሰተ ሰውዬ አለ ስለዚህ ሁለት ሰዎች አሉ ማለት ነው የተስማሙ ሰዎች አይደሉም ያለው ስለዚህ ከሁለቱም አይደለም ይሄ መስጠትና መቀበል የሚባለው ለመስጠት ፈቃደኛ መሆን ያስፈልጋል አይደል እሱኛው ላይ እኮ ሁለቱም ሰው በቃ ደስተኛ ሆኖ ወደ ጉዳዩ ይሄዳል እና በመስጠትና በመቀበል መካከል ያለ ውይይት ነው በተለይ የሚያስፈልገው ለማለት ነው እውነት ነው ይሄ ለትላልቅ ጉዳዮች ብቻ ሳይሆን የዕለት ተዕለት ኑሯችን ላይ ትንንሽ ለሆኑ ጉዳዮችም ስንወያይ ስንመካከር ነገሮች ይቀናሉ በስነ ስርዓት ካሰብነው ውጪ በጣም ትልቅ ነገር ሊገጥመን ይችላል አሁን እኛ ብዙ ጊዜ ሰውንንና ከጎረቤትም ከጓደኛም ከሆነ ሰውም ጋር የሆነ ነገር ለመወያየት ለመመካከር እንሞክራለን ለመልካም ነገር ማለት ነው ያ መልካም ነገር ለራሳችንም ሊሆን ይችላል ለሰውም በጎ ነገር ለማድረግ ሊሆን ይችላል የምንወያየት እያንዳንዷ ነገር መንገዷ የቀናሽ ነው የምትሆነውና ያለ ምክክር ከባድ ነው የሚሆነው ሁሉም ነገር ሚኪ ደግሞ እንዳልከው ሰጥቶ መቀበል የሚባለው ሐሳብ ስትናገር ስትመካከር ተሰማለ ተሰጣለ ተሰማለ ተሰጣለ ነገሮችን ሐሳቦችን ስታንሸራሽር ነው የተሻለ ነገር የሚመጣውና ወሳኝ ነው ለህይወታችን ሁሌ በየለት ተለት ህይወታችን እኮ ምናደርገው ነገር ነው አይደል ቤተሰብም ውስጥ እዚሁ ሁሌ እንወያያለን ከጎረቤትም ጋር ቤቱም ውስጥ እንደዚህ እናደርጋለንና ሁሌ ውይይት ሲኖር ሰጥቶ መቀበል የሚለው ሐሳብ አለ ግን ብዙ ጊዜ ምን ያክል የነበረን ንግግርና ውይይት በደንብ አዳምጠናል ወይ እኛ አዳምጠናቸዋል ወይ ምንድነው ለማለት የፈለጉት ምንድነው ሊነግሩን የፈለጉት ያንን ነገር ገብቶናል ወይ የሚለው ነገር ነው ትልቁ ነገርና ሰጥቶ አሜርሳለ አንዳንዱ ደግሞ ዝም ብሎ ይሰማል እንጂ ያዳምጣል እሱ ነው ዋናው ነገር እሱ ነው በመስማት ያለሽ ለመነጋገር ነገር ግን ተሰሚያለሽ እንጂ ከልብ አታዳምጪ ሁሌ ተነጋግራሽ የሆነ መሃል ላይ ያለሽን ጉዳይ ፈተሽ ስትሄጂ ነው እንጂ ሚኪ እንዳለው የታባቱ አስታጣጥኩት የሚሰውኩ አለ እስካሁን ነው ጊዜ ስናየው የኖር ነው በቤተሰብ በጎረቤት በመናም ሁሉ ጊዜ ማለት ነው በእኛ ካልቸር ውስጥ ዛፍ ስር ቁጭ ብሎ መመካከር አለ መወያየት አለ አሁን ለምሳሌ አንድ ቤተሰብ የሆነ ነገር ችግር ሲገጥመው ማንን ላማከር ነው አይደለም በደስታም ይሁን የተለየ ሐሳብ ይኑርሽ ወይም ደግሞ ጭንቀትም ይኑርሽ እስቲ ቆይ እንትና ላማክረው ብለሽ ነው መጀመሪያ የምትዩ እና ያ ነገር በተለይ በመደማመጥ ሲሆን በጣም ውጤቱ አሪፍ ነው የሚሆነው ተናግረን ለመሄድ ብቻ አይደለም የሆነ ነገር በሚኖረን ውይይትና ንግግር የሆነ ነገር ይዘን መሄድ አለብን መደማመጥ ነው ብዙ ጊዜ እንደውም ሰው ሲመከር እኮ ምክርና ቡጢ ለሰጩ ቀላል ይባላል ሁሌ መስጠት ላይ ነው መናገር ላይ ምንድነው እኛ ያለን ነገር ወዳችን ውስጥ ያያዝነው ዝርግፍ አድርገን ያ ሰውዬ ምንድነው ያለው ምንድነው ይፈልገው የሚለው ሳናይ በቃ ገሸሽ ብለን እንሄዳለን ልዩነት አለው ምክርና ምክር መስጠትና መመካከር ይለያያል መመካከር መወያየት ነው መነጋገር ነው ምክር መስጠት ግን መስጠት ብቻ ነው እንደ ምክር መሸከም ማለት ነው እንዲያርጊ ያልጌ እንዲያታርጊ ከዛ በኋላ ሄዳለሁ ማለት ነው ያንቺራ አዳም ስለዚህ መወያየቱ መደማመጡ ነው መነጋገሩ ሰውየው ግን ምክርም ሲሰጭ ምን አይነት ሁኔታ ውስጥ ነው ያለው ምን ገጥሞት ነው ምን ሆኖ ነው እንደዚህ ሆነው እንደዚህ ያደረገው የሚለውንም ነገር ሁሉም ያው በሁሉም በየሁሉም ነገራችን ውስጥ በየጊዜው በመነጋገር ንግግር ውስጥ ግዴታ ማዳመጥ አለበት ሰከን ስንል ነው ጥሩ ብዙ ጊዜ ስሜታዊ እንሆናለን ከነ እጃችን ከነ ለማስረዳት እናስቀየማለን እኮ ይሄ ፊዚካል እኔ አሁን ሳወራ ወራጫለሁ አይደል ግን ስክነት ለውይይት ለምክክር መሰረቱ ነው
ሰከን እንበል፣ ሰከን እንበሉ፣ መሬት ያዙ፣ መሬት እርገጡ። ከራሴ ጋር እስቲ ሰከን ብዬ ከራሴ ጋር ተመካክሬ ልምጣ፣ ከራሴ ጋር ልወያይ፣ ከቤተሰቤ ጋር ልወያይ፣ ከቁርበቴ ልወያይ፣ ካልጋዬ ልወያይ፣ ከትራሴ ልነጋገር መሬት እንያዝ ይባላል። አንዳንድ ቦታ መሬት እንያዝ ይባላል። አንዳንዴ ደግሞ እንደርበት ይባላል። እንምከርበት ነው እንምከርበት፣ እንደርበት ይባላል። ይሄ ስክነትን ምንድነው? ይሄ ከፍ ያለው ስሜትን የኔ ብቻ ልክ ነው የሚለውን ስሜት አደር ሲል ከራስ ጋር ልክ አይደለም እንዲህ ማለት አልነበረብኝ እንዲህ ባይሆን ጥሩ ነው ይባላል። እና ነገርም ደግሞ ይበርዳል፣ ወዲያው አታስታርቅ። አንዳንድ ጊዜ አይታችኋል፣ የሆነ ግሩፕ ላይ ሁሉም ይጮሃል፣ እኩል ነው የሚጮሁት። አሁን ቅድም እኮ የሚኪ አይደል መነሻችን የሆነ እኔ እንደሚመስለኝ ያኛውም ሰው ያወራል ሚኪም ያወራል፣ ሁለቱም እየጋሉ ነው የመጡት። ግን ጥሩ ነገር ምንድነው መጨረሻ ላይ ሚኪ አይ ግድ የለም በአካል እንገናኝ መሬት እንያዝ ይስከናል። አሁን ስለዚህ ሰከን ስላለ ነገ ሚኪና ሰውየው ሲነጋገሩ ብሩንም ይቀንስለታል፣ ይስማማሉ፣ ወደ ግብይታቸው ይሄዳሉ አይደል ሚኪ? አይ ሊቀንስ እሱ ነው መቀነስ ልክ አሁን ቅድም ያልከው በጣም አሪፍ ነገር መሰለ። ለምሳሌ በአካል መገናኘቱ በጣም አሪፍ ነገር ነው። እንደረበት ሲባል ትልቁ ነገር ምንድነው? ሁሉ ጊዜ ቫንቴጅ ፖይንት የሚባል አለ። ከየት ጫማ ጋር ከየት ጋር ሆኜ ነው ነገሩ ማየው ነው። ሁሉ ጊዜ ከራሳችን ምሽግ ሆነን ብቻ ነገር የምናይ ከሆነ ወደ መፍትሄ በፍጹም አንመጣም። ለምን ከፋው ማሚ ለምን ከፋው ማለት አለብኝ። እሱን የከፋውን ነገር ግን እኮ ብዬ ትንሽ ስቴፕ ስለሱ ማሰብ ከጀመርኩ በሱ ጫማ ውስጥ ሆኜ ማሰብ ከጀመርኩ ያኔ ወደ መፍትሄው እየሄድን ነው። ምክንያቱም ጠጋ ለማለት የሚረዳኝ እሱ ነው። ከሰውየው ጫማ ሆነ ነገሩ ስታየው ለመፍትሄው በጣም ቅርብ እየሆንክ ትመጣለህ። እስቲ አንተ ተናገር፣ እስኪ አንተ ልስማ ማለት በጣም ትልቅ ነገር ነው። እድል መስጠት በስራም ሊሆን ሰጥቶ መቀበል ከሚለው ነገር ጋር ካየ ነው። በስራ ጉዳይ እኛ ያልቻልነው ነው የከበደን ነገር ለሆነ ሰው አሳልፈን ስንሰጠው እስቲ አንተ ሞክረው ስንል የምናገኘው ጥቅም በጣም ትልቅ ነው። በዛው ልክ ደግሞ የሆኑ ነገሮች ላይ ያልተግባባንበት ያጋጨን የሆነ ያልተስማማንበት ነገር ላይም እድል ሰጥተን ስንደማመጥ የሱን ሐሳብ ስንሰማው ሚኩ እንዳለው ምንም ወዴትም ላይመራ ይችላል ነገሩ። ጥል መጨረሻው ጸጸት ነው የሚሆነውና ያዛ ከመድረሱ በፊት እድል ተሰጣቶ ተወያይቶ ተመካክሮ ነገሮችን መፍታት በጣም አሪፍ ነገር ነው። እኔም ሳወራ የራሴ እውነት ነው ብዬ ነው፣ እናትም ስታወራ የራሷ እውነት ነው። በሷ ቪው አሁን ሚኪ እንዳለው በሷ ቪው ሆኜ ማየት ነበረብኝ። እሷም የኔን እውነት እንደ ሶሳይቲም እንደዛ ነው እኮ ነው እያደገ ሲመጣ እኮ እንደዛ ነው። አሁን ለምሳሌ ነጋዴው እኛ ሸማቾቹ ካለን ነው የሚኖረው። እውነት ነው፣ ተያያዘ ነገር ነው። እንዲህ አርጎ አጥቦን ነገ ምን ቤት ለማን ይሸጠዋል አይደል? እያንዳንዱ እኮ አንዱ አንዱን እየደገፈ ሲሆን ከዛኛው ፖይንት ኦፍ ቪው ነገሮቹ ማየት ሲጀምር ያን ያህል የተካረረ ነገር ውስጥ አይገባም። ኑሯችን ህይወታችን አንድ ላይ የተሳሰረ ስለሆነ አንዱ ብቻውን ተጣልቶና አክሩፎ ጎርቶ ሰውን መኖር አይችልምና ግን በየትኛውም ጉዳይ ይሁን የትኛውም ጉዳይ ያጋጨ ትናደድ ምናምን በውይይት ግን ሁሌም ውጤቱ የተሻለ ነው የሚሆነው። ትርፉ ጓደኝነትን ነው የምታተርፈው። በየትኛውም ነገር ውስጥ ሆነን መነጋገርን ከመረጥን ራሳችንን ካሸነፍን የምናገኘው ነገር የበለጠ ነው የሚሆነው። ይሄ ነገር በትዳርም ውስጥ ነው። በትዳርም ውስጥ ሆነ በጓደኝነትም ሆነ በጎረቤትም ሆነ ድርጅትም ሆነ እንደገና ወደ ሀገር ያድጋል። መነጋገር መደማመጥ ድልድይ ነው ለማሸነፍ ማለት ነው። ለውሳኔ ለጥሩ ነገር ለመስማማት ልጆች ጋር ህፃናት ልጆች አሁን ልጆቻችን ብዙ ጊዜ መፍትሄ ያላቸው የሚያስገርም አንዳንዴ እንዴት አላየሁትም ጥግ ሆነው የሆነ ነገር እየሞከርክ ኤሌክትሪክ ምናምን እየሰራህ ምናምን አባ ምናምን ሲሉ ዝይ ምናምን ምን አውቀሽ ትላቸዋል። ግን ስትወያይ ባንዴ ነው ጠቅ የሚያረጉልን። ሰውን ብቻው እንደማይቆም የሆነ ማህበረሰብ ብቻው እንደማይቆም ሀገር ከሀገራትም ጋር አንድ ላይ አብሮ ስለሚሆኑ ሁሉም አብሮ ደግሞ መዝለቅ ግዴታ በመነጋገር በመወያየት ነው ሁሉም ነገር የሚሆነውና ይሄን ሐሳብ በሰላም መተኛት እኮ ሰላም ሲገኝ